እንደዚያ የድካም ስራ ነው የተሰጠው። መጻፉ፣ መደጎሱ፣ ብራና መዳመጡ፣ ብዕር መቅረጹ፣ ቀለም መበጥበጡ ስቃይ ነውና እንደውም ይሄ ለመከራ እየመጣ ሕግ ነው ይላል። ሰው ሲያነብ አይኑ ይፈዛል፣ አንደበቱ ይላሻል፣ ብዙ ድካም ያለበት ነውና ያኛው ግን ሕገ ልቦና የሚባለው ከሕገ ኦሪት ይበልጣል። ምክንያቱም በልብ ሰሌዳ ላይ የተጻፈ ሕግ ነው ይላል። በምን የተጻፈ? በምን ሰሌዳ? በልብ ሰሌዳ ላይ ተጽፏል። አድርግ አታድርግ ይላል። ማንም ሰባኪ ሳያስፈልገው መምህር ሳያስፈልገው እዚያው ላይ ስርዓቱ ተጽፎ ልቡ ላይ ተጽፎ ይሄን አድርግ ይሄን አታድርግ እያለ ለራሱ አይምሮው ያስተጋባል። ልብ ላይ ያለው ሰሌዳ ላይ የተጻፈው። ስለዚህ ብላ አትብላ ብሎ ሕግና ስርዓት ሰራ። ያን ለማን አዳም በዚያ በገነት አስቀመጠው። የሚያስፈልገውን ነገር መጭመቂያ ጉድጓድ ለወይኑ አዘጋጀ። የሚበላ የሚጠጣ ለሰው ልጅ አዘጋጀ። በክብር በገነት አስቀመጠው። ደግሞም ለወይን ውሃ ማጠጣትና መንከባከብ ብቻውን በቂ አይደለምና አጠራጠርኩለት ሲል ሕግ ሰራውለት ማለት ነው። ስርዓት ሰራውለት። ስርዓቱ ቅድም ያልኳችሁ ሁሉም ብላ አንዲን እንጨት ግን ምን እንዲያትል እንዲያትበላ። ለዚህ ነው ሕግ ስርዓት ስንል አሁን አጠቃላይ ሁላችን በስርዓት ነው። ዓለማዊ መንፈሳዊ ስርዓት አለ፣ ደንብ አለ፣ ሕግ አለ፣ ትእዛዝ አለ። በዚህ መሰረት ዓለም ይመራል ማለት ነው። ዓለም በስርዓት እንዲመራ በስነ ፍጥረት ለሰው ልጆች የተሰጠ ጸጋ ነው ማለት ነው። አሁን መንፈሳዊ ዓለማዊ የቤተ ክርስቲያን የዓለም ሕግ ብለን ስርዓት ብለን ልንከፋፍለው እንችላለን። ግን አጠቃላይ ለሰው የተሰጠው አድርግና አታድርግ የሚል ስርዓት ከተፈጠረ በኋላ ነው ያ ወይን የተባለው በክብር የተፈጠረው የሰው ልጅ መጭመቂያ ጉድጓድ የተባለ ገነት የሚበላው የሚጠጣው ተዘጋጅቶ እዚያ ገባ። ነገር ግን አጥር ያስፈልገዋልና አጥር ዘሎ እንዳይሄድ ይህንን ብላ ይህንን አትብላ የሚል ሕግና ስርዓት ተሰጠው ማለት ነው። ዘበኛም ቀጠርኩለት አለ። አይ ሕግ አድርግ አታድርግ የሚል ሕግ ብቻ ተሰጠኝ እንጂ እኮ ተርጉሙ የሚያስረዳ የለኝም ማለት። ዘበኛ የተባለው ሕግጋትን የሚተረጉም ተርጓሚ ነው። በኋላ ነቢያቱ ከዚያም በየዘመኑ ሐዋርያቱ ራሱ ባለቤቱ መድኃኔዓለም ሕግን ተርጓሚ ሆኖ መጥቷል ወደዚህ ምድር ላይ ለዓለም ሕግን አስተምሯል፣ ሕግን ሰርቷል። ከዚያ በፊት ግን መላእክት ለአዳም ጊዜያትን እያስተማሩት እየሰበኩት እየተረጎሙለት 7 ዓመት ከ3 ወር ከ17 ቀን በገነት ኑሯል። አዳም ቀለሚንጦስ በተባለው ሊቅ ሲተነተን 7 ዓመት ከ3 ወር ከ17 ቀን የሰው ልጅ በገነት ኑሯል። ወይን የተባለው ሰው ነው። ተራራ የተባለው ክብር ነው። በክብር ሰውን የፈጠረ ለሱ ቀኝለታለሁ አለ ነቢዩ። ለወይኑ ባለወይኑ እንዲህ አለ፣ መጭመቂያ ጉድጓድ ያዘጋጀው ተንከባከብኩት አለ። ሰውን ፈጥሬ ያልጣልኩትም በገነት በክብር አስቀመጥኩት አለ። አይ ዝም ብሎ ማስቀመጡ በቂ አይደለም አጠራጠርኩለት አለ። ብላ አትብላ የሚል ሕግና ስርዓት ሰራውለት። በቀኖና በስርዓት እንዲኖር አደረግኩት አለ። ቀኖና ብቻውን መስራት ተገቢ አይደለም፣ ምክንያቱም ተርጓሚ ያሸዋል አለ። ለዚያም ደግሞ ጥበቃ ቀጠርኩለት ማለት ሕጉን የሚተረጉሙ መላእክትን አዘጋጀውለታል። ይህን ሁሉ ካደረግኩለት በኋላ ጸናይክዎ ለወይኒ ይፍሬ ያስካለ ወፈሬ የሶከ ወይኔ ወይን ያፈራል ብዬ ስጠብቀው ኮምጣጤ ያፈራ ይላል። እስኪ በሉ ወይኔ በሉ። ወይን ያፈራል ብዬ ስጠብቀው ምን አፈራ? ኮምጣጤ ያፈራ፣ እሾክ ያፈራ ይላል። የማይቀመስ ነገር አፈራ ይላል። ሕግና ስርዓት ሰጥቼው በሕግ ይኖራል ብዬ የሰው ልጅ ሁሉን ነገር ካዘጋጀውለት በኋላ በሕግ መኖር ሲገባው አትብላ የተባለው ዕፀ በለስ በላና ኮምጣጤ ያፈራ ማለት ሰው በደለኝ ማለት ነው። ትእዛዝ ፈረሰ፣ መመሪያ ተጣሰ፣ ቀኖናው ወይም ስርዓቱ ፈረሰ ማለት ነው። ከዚህ በኋላ ምን ይላል መሰላችሁ? ወይዜኒ ሰብአ ይሁዳ ወገሊላ አንትሙ ሰብአ ይሁዳ ወይዜኒ ለተነብሩ በኢየሩሳሌም፣ እናንተ የይሁዳ ሰዎች በይሁዳ የምትኖሩ በኢየሩሳሌምም ያላችሁ የኢየሩሳሌም ሕዝቦች ወይ ፍትሁ ማይከሌ ወማይከለ ወይኒ፣ እስኪ በወይኔና በእኔ መካከል ፍረዱ ይላል። ባለ ወይኑ እስኪ በሉ እናንተ በሉ እስኪ የይሁዳ ሰዎች በኢየሩሳሌም የምትኖሩ እስኪ በሉ እስኪ በእኔና በወይኔ መካከል ፍረዱ። ለወይኔ ይላል። አያችሁ ምን ያላደረኩልን ነገር አለ? መጭመቂያ ጉድጓድ አዘጋጀ ማለት ገነትን ሰጠው ለሰው ልጅ። ምን ያላደረኩልን ነገር አለ? በዚያም ውስጥ በክብር እንዲኖር አደረኩት አለ። አጠራጠርኩለት፣ ተሳሳትኩ እንዳይለኝ ይህን አትብላ ይህን ብላ ብዬ መመሪያ ሰጠሁት አለ። አይ ያንን የሚያስታውሰኝ ያስፈልገኝ ነበር ብሎ እንዳይወቅሰኝም ደግሞ ጥበቃ ቀጠርኩለት አለ። ሕጉን በየጊዜው የሚያስታውሰው የሚተረጉሙ መላእክትን አዘጋጀውለት አለ። በገነት
ወይኔ የሰው ልጅ ይህ ሁሉ ካደረኩለት በኋላ ወይኔ ያፈራል ብዬ ስጠብቀው ደስ ያሰኘኛል፣ ትእዛዜን ጠብቆ ይኖራል ብዬ ስጠብቀው ኮምጣጤ ያፈራ ዕፀ በለስ በልቶ በደለኝ ማለት ነው። ሕግ ተላለፈ፣ ስርዓት ተሰርቶለት ስርዓቱ ታሰ፣ ደንበር አለፈ። እስኪ በእኔና በሰው መካከል ፍረዱ፣ የሰው ልጅ እኔ ምን በደልኩት ይላል ማን? የሰራዊት ጌታ እግዚአብሔር። ለወይኔ ምን ያላደረኩት ነገር አለ? ለሰው ልጅ ምን ያላደረኩት ነገር አለ? ምን ያጎደልኩት እኔ አለ? እስኪ ፍረዱ ይላል መጽሐፍ ቅዱስ። ግን ፈራጅ የለም እዚያ ላይ በነቢዩ እንደጻፈው ፈራጅ የለም። ይቀጥልና ከዚህ በኋላ ይላል ባለ ወይኑ ወይኔ ምን እንደሚሆን ቀጣይ ልንገራችሁ፣ ምን እንደሚሆን ልንገራችሁ ይልና ምን ይላል መሰላችሁ? ወይኔ ከዚህ በኋላ ወይኑ ይነቀላል። ምን ይላል? ወይኑ ምን ይላል? ይነቀላል። መነቀል ብቻ አይደለም፣ ወይኑ ይደርቃል። መድረቅ ብቻ አይደለም፣ ወደ ትቢያ ይቀየራል፣ ይደቃል። መደቅ ብቻ አይደለም፣ ከደቀቀ በኋላ ነፋስ ይመጣና ይበትነዋል። የወይኑ ጉዳይ እንደዚህ ይሆናል አለ። ምክንያቱም ስራ ጥሷልና። አያችሁ፣ ወይኑ እንደዚያ ነው የሚሆነው አለ። እዚህ በኋላ ኮምጣጤ ስላፈራ ይነቀላል፣ ይደርቃል፣ ይበሰብሳል፣ ትቢያ ይሆናል፣ ነፋስ ጠርጎ ይወስደዋል አለ። ያ ወይን ማን ነው ካላችሁኝ፣ በለስሂ ወወይን ቤተ እስራኤል እሙንቱ ወአጸደ ወይኑ ክርስቶስ ውእቱ። በለስና ወይን ምንድን ነው ብላችሁ ከጠየቃችሁኝ የሰው ልጅ ነው። ማን ነው በለስ? ማን ነው በለስ? ዘይቤ ቤተ እስራኤል እሙንቱ ወአጸደ ወይኑ ክርስቶስ ውእቱ ይላል ቅዱስ ያሬድ። በለስ ያልኩት የሰው ልጅ ነው፣ ወይንም ያልኩት የሰው ልጅ ነው። ወይን ብዙ ትርጓሜ አለ። ወይን እንግዲህ ቅድም ተምረነዋል። ስለ ክርስቶስ ደም ምሳሌ ሆኖ የኖረ ነው። ክርስቶስ ወደ አማናዊ እስከሚቀይረው አማናዊ የክርስቶስ ደም ሆኖ እስከሚሰጥ ድረስ በጸሎተ ሐሙስ ቀራንዮ ላይ እስከሚፈስ ድረስ ወይን ከብሉይ ኪዳን ጀምሮ የክርስቶስ ደም ምሳሌ ሆኖ መጥቷል። ስርናይ ወይም ስንዴም ደግሞ የክርስቶስ ስጋው ሆኖ መጥቷል። በዕዝራ ሱቱኤል እንደተገለጠው እምኩሉ ኦማ ለምድር ሐረይኩ አጸደ ወይን፣ ከምድር አትክልት ለራሴ ወይንን መርጬዋለሁ ይላል የሰራዊት ጌታ። ማነው እሱ? እግዚአብሔር። ከምድር አትክልት ሁሉ ወይንን ለራሴ መርጬዋለሁ። ወይም ሁሉ ማይረራ ለምድር ሐረይኩ ስርናዬ፣ ከምድር ደግሞ የእህል ዘር ምንም መረጥ ካላችሁ ለእኔ ስንዴን መርጬዋለሁ። ወም ሁሉ ዘመደ ጓለመያው አብርሃም ሐረይኩ፣ ከሰው ዘር ማንን መረጥ ካላችሁኝ የሃይማኖት መሰረት አድርጌ አብርሃምን መርጬዋለሁ። ስለዚህ ወይን በአጠቃላይ ሲተረጎም ሰው የሚለው ነገር በብሉይ ኪዳን ሰው የሚለው እየተረጎመ ይመጣል። አዲስ ኪዳን ላይ ግን ክርስቶስም እኔ የወይን ሐረግ ነኝ ብሎ ራሱን ገልጦታል። መድኃኔዓለም ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 15 ላይ እንደምንመለከተው አነ ውእቱ ሐረገ ወይን ነኝ ይላል። ለእግዚአብሔር የሚሆነው አዲስ ኪዳን ላይ ነው። ለክርስቶስ የሚሆነው ብሉይ ኪዳን ላይ ይጋጫል፣ አይስማማ ሚስጥሩ። ምክንያቱም ሰው የሚለውን ቋንቋ ስለሆነ ወይን የሚያስተረጉመው ሰው ሆኖ እግዚአብሔር ሲመጣ ወይን ነኝ የወይን ግንድ ነኝ አለ። በብሉይ ኪዳን ግን ሰው ለሚለው ለአዳም ዘር ብቻ የሚሰጥ ትርጓሜ ነበረ። እንግዲህ ስንመለከተው አጠር ባለ መልኩ ቀኖና ስርዓት ከተፈጥሮ ጋር አብሮ የተሰጠን ነው ማለት ነው። ከተፈጥሮ ጋር ስንፈጠር አብሮ የተሰጠን ነው። አድርግ አታድርግ ማለት ነው። ከዚያ ወደ ሙሴም ስንመጣ በሙሴ ዘመንም እስራኤልን ከግብፅ ካወጣ በኋላ በሕግ በስርዓት መመራት ስላለባቸው አድርግ አታድርግ የሚል ሕግ ተሰጠ። በኦሪት ዘጸአት ምዕራፍ 20 ላይ የምናገኘው። ከዚያ በኋላ ከሙሴ ቀጥሎ 3 ነገር ለሙሴ ሰጥቶታል። አንደኛ ጽላት፣ ሁለተኛ ሕግ ስርዓት፣ ሶስተኛው ደግሞ ደብተራ ኦሪት የምትባል የቤተክርስቲያን ምሳሌ መርገፍ የሆነችው የመገናኛው ድንኳን። በዚህ በደብተራ ኦሪት 480 ዘመን ሰውና እግዚአብሔር ተገናኝተዋል። እግዚአብሔር በድንኳን 480 ዘመን ተገልግሏል ማለት ነው። ያ ማለት ከሙሴ እስከ ሰሎሞን ድረስ ያለው ዘመን ዘመነ መሳፍንት አልፎ ዘመነ ነገሥት ሶስተኛው የዳዊት ሰሎሞን መቅደሱን በኢየሩሳሌም እስከሚሰራ ድረስ በገባውን እግዚአብሔርን ጠይቆ እስከሚገለጥለት እስከዚያ ድረስ በደብተራ ኦሪት ድንኳኑን ከሰጠ በኋላ ለሙሴ ምን አደረገ እግዚአብሔር? በዚህ በኦሪት ዘጸአት ምዕራፍ 34 ጀምሮ ስታነቡ እስከ 40 ያለው ምዕራፍ እዚህ ላይ ቤተ ክርስቲያኗ ደብተራ ኦሪት ድንኳኑን አለች። ስለዚህ ከመስፍንነት ካንተ አውጥቻታለሁ፣ ወንድምህ አሮን ካህን ይሁን ብሎ አሮንን ካህን አደረገ፣ ሙሴን መስፍን አደረገ። ደብተራ ኦሪት ቤተ ክርስቲያን ሆነች። ከዚያ በኋላ ሕዝቡ ከካህኑ ከአሮን ጋር እየተገናኙ ስርዓተ ጸሎት እንዲያደርሱ ሕግ እንዲተረጎምላቸው በደብተራ ኦሪት የሚቀርቡ መስዋዕቶችም ስለ ኃጢአታቸው፣ ስለ መስዋዕተ መድኃኒት፣ ስለ እግዚአብሔርም የሚቀርቡ ነገሮችን
በኦሪት ዘሌዋውያን ምዕራፍ 1 ላይ ጥንቅቅ አድርጎ እግዚአብሔር አስቀመጠ። ዜና ሌዋውያን፣ ኦሪት ዘሌዋውያን የምንለው ስለ ካህናት፣ ስለ ቤተ መቅደስ፣ ስለ ስርዓት፣ በአጠቃላይ ስርዓተ ቤተክርስቲያን አሁንም ያለችው ቤተክርስቲያን ጥንቅቅ ብላ የምናገኛት ኦሪት ዘሌዋውያን ላይ። መቼም ሰው አሁን ወደ ፍትሐ ነገሥት አልመጣም። ምክንያቱም ፍትሐ ነገሥት የኦሪት ዘሌዋውያን የልጅ ልጅ ነው እና ዲድስቅልያ ቀዲስ ሲኖዶስ አሁን ወደዚህ አልመጣም። ምክንያቱም ያ ደግሞ የኦሪት ልጅ ነው። ቤተክርስቲያኗን የምናገኛት እያንዳንዱ ነገር ስርዓተ ቤተክርስቲያን ጥንቅቅ ብሎ የተሰራው በኦሪት ዘሌዋውያን ምዕራፍ 1 ጀምሮ ዘሌዋውያን በሙሉ ቤተክርስቲያን እናገኛታለን። ለምሳሌ ካህናት አባቶቻችን ልብስ ይለብሳሉ። ወደ መቅደስ ሲገቡ፣ ወደ አገልግሎት ሲገቡ የሚለብሱትን ልብስ እንመለከተው። ልብሰ ተክህኖ የሚባለው እንዴት እንደተሰራ እግዚአብሔር ራሱ ዲዛይን እንዲያደረገው በኦሪት ዘሌዋውያን ላይ ጥንቅቅ ብሎ ተቀምጧል። ለምሳሌ መጀመሪያ ቀሚስ ስራ ብሎታል። ቀሚስ ለካህኑና ለአሮንና ለልጆቹ የሚለብሱት ወደ መቅደሴ ሲገቡ ማዕጠንቱን ይዘው ሲገቡ የሚለብሱት ልብስ ስራ እንደዚህ አድርገሃለው። መጀመሪያ ቀሚስ ስራ፣ አንገቱ ላይ ክብ አድርገው፣ ከዚያ በዚያ ላይ የሚደረብ ለምድ ስራ አለ። ያንንም ደግሞ በቀኝ እጁና ትከሻውና በግራ ትከሻው የሚወርድ እስከታይ ድረስ ርዕሱን ደግሞ ዘርፍ አዘጋጅለት፣ ያንንም በፊትና በኋላም ደግሞ አዘጋጅለት፣ እስከታች የሚወርድ ያዘጋጅለት ብሎ ጥንቅቅ አድርጎ ያንን ስርዓተ ቤተክርስቲያን መካከል አንዱ ልብስ እንደሆነ የአሮን መጀመሪያ ልብስ እንዲያዘጋጅ ልጆቹም ሌዋውያን ያን እንዲለብሱ አደረገ። ከዚያ በኋላ ወደ ቤተ መቅደስ ሲገቡ ማዕጠንት ያስፈልጋል። ማዕጠንተ ወርቅ አዘጋጃለሁ። ማዕጠንተ ወርቅ ተዘጋጀ። በዚያ ላይ ፍምሳት አድርጉበት ይላል። ፍምሳቱን ከሰፈር እንዲያታመጡ ከመቅደስ አዘጋጁ። ከየት አዘጋጁ? እሳቱ የሚዘጋጀው ከየት ነው? ከቤተ ክርስቲያን ነው። እዚያው ቤተ ክርስቲያን ያዘጋጁ አለ። ያንን ካዘጋጀ በኋላ በዚያ ላይ ሰድሮስ የሚባለውን ዕጣኑን አድርገው፣ ዕጣኑን ካደረክ በኋላ ወደ መቅደስ ግባ። ያንን ማዕጠንት ይዘህ ስታጥን ያ የተወደደ መስዋዕት በኔ ዘንድ በሰማይ በኔ ዘንድ ቅድመ እግዚአብሔር በኔ ፊት ይታያል ይገኛል፣ በዚያም አማካኝነት ህዝቡ ሁሉ ሱሬት ያገኛል ብሎ ይህንን ስራ ሰርቷል እግዚአብሔር። ደብተራ ኦሪት ቤተክርስቲያን ናት። ቅድስት መቅደስ ቅኔ ማኅሌት አላት። 3 ነገር ያላት ድንኳን ናት። 480 ዘመን በዚያ እግዚአብሔር የተገለገለው አሁን ያለችው የቤተክርስቲያኑ ስርዓት ጠቅላላ የምታዩት አሁን ቅዳሴው ተሻሽሎ በሐዲስ ኪዳን በቅዱስ ያሬድ ዜማ አሸብርቆ በእነ አባ ጊዮርጊስ ድርሰት አሸብርቆ በልዩ ሁኔታ ዛሬ አገልግሎቱ ቢደረግም ግን መጀመሪያ የቤተ መቅደሱ ስርዓት፣ ቀኖና፣ ደም፣ ህግ አጠቃላይ ዲዛይን የተደረገው በእግዚአብሔር ቀጥታ ትእዛዝ ሙሴና አሮን እየተነጋገሩ ይህንን ሁሉ ስራውን የሚሰሩ ደግሞ መጋረጃው አሁን የሚጋረደው መጋረጃ ምንጣፉ የሚነጠፈው ሁሉ ነገር ጥንቅቅ ብሎ በቤተ መቅደስ ያለው ሁሉ በሙሴ አማካኝነት እግዚአብሔር እያዘዘ አሮንና ልጆቹ ካህናቱ ቤተ መቅደስ እያገለገሉ የተወሰኑት መጋረጃ እንዲጋርዱ፣ የተወሰኑትም ድንኳን እንዲሰሩ፣ የተወሰኑትም ደግሞ ምንጣፍ እንዲያነጥፉ፣ ሌዋውያኑ ግን በቤተ መቅደስ አገልግሎት እንዲሰጡ ልብሰ ተክህኗቸውን ለብሰው እንዲገቡ እንዲወጡ ጥንቅቅ አድርጎ ሕግ ተሰርቷል ማለት ነው። ከዚያም ስንመጣ ወደ አዲስ ኪዳን ስንመጣ እንግዲህ በብሉይ ኪዳን የብሉይ ኪዳን መስዋዕት የሥጋ የፍየል፣ የላም፣ የበሬ፣ የጓለ ርግብ፣ ዋኖስ 5 አይነት እንስሳት መስዋዕት እንደሚሆኑ በኦሪት ዘሌዋውያን ምዕራፍ 1 ላይ ተደንግጓል። ከዚያም በኋላ ደግሞ ከእህል መስዋዕት ደግሞ ከስንዴ መቅረብ እንዳለበት ኦሪት ዘሌዋውያን ምዕራፍ 2 ላይ ተደንግጓል። በዚህም መሰረት 480 ዘመን ከቀጠለች በኋላ ደብተራ ኦሪት የሶሎሞን አባት ዳዊት መስራት ፈለገ። አንተ አትሰራም ሰሎሞን ይሰራው ብሎ ለሶሎሞን ተፈቀደ። በሁለተኛ ዜና መዋዕል ምዕራፍ 6፣ 7፣ 8 ላይ ስትመለከቱ ቤተ መቅደሱን ሰራ። ስርዓቱ ግን ቀጠለ። ምኑ ቀጠለ? የደብተራ ኦሪት ስራ ቀጥሏል። እስከ አዲስ ኪዳን በዚህ አማካኝነት ቀጥሏል ማለት ነው። አዲስ ኪዳን ላይ ስንመጣ ግን ሰማይና ምድርን የፈጠረ በለብሰ ሥጋ የተገለጠ መድኃኒያችን ኢየሱስ ክርስቶስ ወደዚህ ምድር ከመጣ በኋላ የሚያሻሽለውን የኦሪቱን ሕግ አሻሽሎ መቀጠል ያለበትን አስቀጥሎ መቆም ያለበትን ነገር ሙሉ በሙሉ አቁሞ አዲሷ የሐዲስ ኪዳኗ አባናዊት ቤተክርስቲያን እንድትመሰረት በደሙ መስርቷታል ማለት ነው። ባጭሩ ቤተክርስቲያን በዚህ መንገድ የመጣች ናት። ለምሳሌ በማቴዎስ ወንጌል ምዕራፍ 5 ላይ የብሉይ ኪዳን ሕግ የተሻሻለበትን እንመለከታለን። እዚያ ላይ ስታነቡ ታገኙታላችሁ። አሁን አንዳንዱ ድፍን ባለ ሁኔታ ብሉይ ኪዳን ተሽሯል፣ የብሉይ ኪዳን ሕግ ተሽሯል፣
እንደዚህ አይነት አስተምሮዎች ይታያሉ፣ ይንጸባረቃሉ። በብሉይ ኪዳን ተሽሯል አያስፈልግም የሚባሉ በቁጥር ያሉ የተወሰኑ ናቸው። በሶስት አይነት መንገድ ግን የአዲስ ኪዳኗ ቤተክርስቲያን ብሉይ ኪዳንን በሶስት አይነት መንገድ ታስተናግዳለች። በስንት አይነት መንገድ? እሱን ልንገራችሁና ልጨርስ። ብሉይ ኪዳንን የሐዲስ ኪዳኗ ቤተክርስቲያን በስንት አይነት መንገድ ታስተናግዳለች? አንደኛ ቀጥታ የቀጠለ ያልተሸራረፈ ሕግ አለ። ለምሳሌ በማቴዎስ 5ን አንብቡት ቤታችሁ። 10 ትእዛዛተ ኦሪትን ዘረዘረና እነኚህን አስተምሩ፣ ንገሩ፣ አጉጁ፣ ከነኚህ እንዳታጎሉ፣ ከነኚህ አንዷን አጉድሎ የሚያስተምር ካለ በእግዚአብሔር መንግሥት የጎደለ ጎደሎ ነው ብሎ ዘግቶታል። አልተሻሻለም፣ ቀጥሏል ያ ሕግ ማለት ነው። እንደዚህ የመሳሰሉት ብዙዎቹ ትንቢተ ነቢያት እንዳለ ቀጥሏል ማለት ነው። ምክንያቱም ይወርዳል ይወለዳል ተስፋ መስቀል ነው፣ እሱ ቀጥሏል። የአዲስ ኪዳን ደግሞ አዲስ ኪዳን ፍጻሜው ስለሆነ ብሉይ ኪዳን እንደ ንባብ አዲስ ኪዳን እንደ ትርጓሜ ስለሆነ ብሉይ ኪዳን ማኅፀን አዲስ ኪዳን ጽንስ ብለውታል ሊቃውንቱ። ሌላው ብሉይ ኪዳን ጥላ ነው፣ አዲስ ኪዳን አካል ነው ብለውታል። ቀድሞ የመጣ የታየ ተገለጠ ማለት ነው። ከዚያም እንደገና አያይዘን ስንመለከት ጨርሰው የተሻሩ ከሚባሉት መካከል አንደኛው የመስዋዕት አይነቶች ተሽረዋል። የምን አይነት? የመስዋዕት አይነት። አሁን የፍየል መስዋዕት የለንም፣ የበግ መስዋዕት የለንም፣ የበሬ መስዋዕት የለንም፣ የርግብ መስዋዕት የለንም፣ የላም መስዋዕት የለንም። ሊቁም ሲናገር አባ ሕርያቆስ በቅዳሴ ማርያም ላይ አኮ ከመ መስዋዕቶሙ ለቀደምት አበው ዘበደመ በግ ወሐርጌ ወላሂ አላ እሳት ውእቱ እሳት ማህየዊ ለለ ይገብሩ ፈቃዶ እሳት በላኢ ለአማጽያን ለለ ይክዱ ስሙ። በደንብ አድርጎ ሲያስቀምጠው በገሃድ ምን አለ? የኛ መስዋዕታችን አለ ክርስቶስን እንደ ብሉይ ኪዳን እንደ አባቶቻችን መስዋዕት አይደለም። የእኛ መስዋዕት ከላም ከበሬ ከፍየል ከእንስሳት ነው። የኛ መስዋዕታችን ግን እንስሳ ሳይሆን እሳት ነው አለውና እውነተኛውን መስዋዕት ክርስቶስን ሲገልጠው እሳት ነው ስላችሁ ስሙን ለሚክዱ እምነት ለሌላቸው ምን ያመጣል ብለው በድፍረት የሚቀበሉት ካለ የሚያቃጥል እሳት ነው፣ ገሃነመ እሳት ያስፈርዳል አለ። አምነውበት ግን ፈርተው ተንቀጥቅጠው ንስሐ ገብተው ይቅርታ ጠይቀው ተጸጽተው በለቅሶ ዝቅ ብለው በትሕትና ለሚቀበሉት ለነሱ ግን የሕይወት እሳት ነው። እነሱን ሳይሆን ኃጢአታቸውን የሚያቃጥል እሳት ነው ብሎ አስቀምጦታል። ዓይን ስለ ዓይን ጥርስ ስለ ጥርስ፣ ዓይን ሲያወልቅ ዓይን ሲያጠፋ ዓይን አጥፋ፣ ጥርስ ሲያወልቅ ጥርስ አውልቅ የሚል ሕግ ነበረ። ያንን ሲያሻሽለው ምን አለ? በጥፊ ቀኝን ሲመታ ግራህን ምን በለው ስጠው አለና የፍቅር ሕግን በደንብ አድርጎ አሻሻለው። አስቀድሞ የተባለውን ሰምታችኋል። የሚወዳችሁን ውደዱ፣ የሚጠሏችሁን ጥሉ እንደተባለ ሰምታችኋል። በኦሪቱም ተጽፏል፣ ታስተውላላችሁ። እኔ ግን እውነት እላችኋለሁ የሚወዳችሁን ብትወዱ የሚጠላችሁን ብትጠሉማ ምን ዋጋ አለው? የሚወዷችሁን እንደምትወዷቸው የሚጠሏችሁንም እንደዚያ ውደዷቸው ብሎ የፍቅርን ሕግ በደንብ አድርጎ ጥንቅቅ አድርጎ መድኃኔዓለም አስተምሯል። በአጠቃላይ የቀጠለ የተቋረጠ ወይም የቆመ የተሻረ እንደገናም ደግሞ የተሻሻለ ሕጎች አድርገን ብሉይ ኪዳንን በዚህ መንገድ እናስተናግደዋለን። የአማናዊቷ ቤተ መቅደስ የአሁኗ ቤተ መቅደስ ከብሉይ ኪዳን የወሰደችውን ስራ ስንመለከት ጽንሐውን ወስዳለች፣ ፍምና ዕጣኑን ወስዳለች፣ ልብሰ ተክህኖውን በሙሉ ወስዳለች። በቤተ መቅደስ ያሉ ንዋያተ ቅድሳትን የምንጠቀምባቸው በአጠቃላይ መጋረጃውን ወስዳለች፣ ምንጣፉን ወስዳለች። እነኚህ ሁሉ በአጠቃላይ ከብሉይ ኪዳን ቀጥታ የመጡ ናቸው። የቤተ ክርስቲያኗ እውነቱን ለመናገር የእኛ ቤተ ክርስቲያን ከሌሎቹ በዓለም ላይ ካሉ አብያተ ክርስቲያናት ወይም እንደው ከኛ አፈንግጠው ከወጡ ሰዎች ለየት የሚያደርጋት ውበቷ ክብሯ ምንድነው ቢባል የክርስቶስ ሥጋና ደም ዋናው መሰረታዊ ሆኖ አምዷ ምሰሷ እሱ ሆኖ ግን ለየት የሚያደርጋት ውበቷ ክብሯ ዓለምን የምትማርክበት ዓለምን የምታስደምምበት የዓለም አይኖች ሁሉ እንዲመለከቷት ያደረገው ምኗ ነው ቢባል ስርዓቷ። ከቃሉ ጋር ናችሁ? ምኗ ነው? ስርዓቷ ነው። ያለባበሳችን ስርዓት አስቡት። ቤተ መቅደሱ አጠቃላይ አሰራሯ ከውጭ እስከ ውስጥ ድረስ ያለው ያ ስርዓቷ ደግሞ ምንድነው ከተባለ በሐዲስ ኪዳን ቅዱስ ያሬድ የቅዱስ ያሬድ ዜማ፣ በብሉይ ኪዳን ደግሞ ቅድም እንዳልኳቸው ከአልባሳቱ ጀምሮ አጠቃላይ በደብተራ ኦሪት የነበሩ ጸጋዎች መጥተው ካለባበሳችን ጀምሮ በልዩ ሁኔታ በልዩ ድባብ በዓላቶቿን ስለምታከብር ዓለምን ሁሉ ታስደምማለች ማለት ነው። ስለዚህ እነኚህን ሁሉ ስርዓቶች ጠብቆ መኖር በእግዚአብሔር ክብር ማግኘት ነው።
እነኚህን ስርዓቶች መጣስ ደግሞ ምን ማለት ነው? ኮምጣጤ ማፍራት ነው ማለት ነው። ምን ማፍራት ነው? ምን ማፍራት ነው? ኮምጣጤ ማፍራት ነው። ኮምጣጤ ያፈራ እሾክ ያፈራ ደግሞ ምን ይላል? ይነቀላል፣ ይደርቃል፣ ትቢያ ይሆናል አይደል የተባለው? ስለዚህ በስርዓት መኖር ለአንድ ክርስቲያን ተገቢ ነው። የቤተ ክርስቲያንን ስርዓት መጠበቅ ክብር ነው፣ ሞገስ ነው። በሰው ብቻ አይደለም በእግዚአብሔር ዘንድ ማለት ነው። ለጽድቅም ትክክለኛው መንገድ ነው። አጥር ነው፣ በአጥር ነው። ስለዚህ ነው ቤተክርስቲያኗ የማትደፈረው። ቤተክርስቲያኗ ልዩ ክብር ያላት አጥር ስላላት ነው። አጥሯ ምንድን ነው? ቀኖና ወይም ስርዓት ነው ማለት ነው። በስርዓት ነው የምትመራኛ ቤተክርስቲያን። ቅዳሴው በስርዓት ነው። ማህሌቱ በስርዓት ነው። አሁን እንዳልኳቸው ፍትሐቱ በስርዓት ነው። ወንጌሉ በስርዓት ነው። እያንዳንዱ ያቀማመጣችን እንኳን የሴቶች ወንዶች በግራ በቀኝ የካህናት ሆኖ በቤተ መቅደስ እስከዚህ ድረስ በዓለመ መላእክት ያለውን ስርዓት ኢዮራማ ኤረር ቅድስት መቅደስ ቅኔ ማህሌት ብለን ሰማያውያን መላእክት በሚያመሰግኑበት ዘይቤ አኗኗር በምድር ላይ የምትገለጥ የእግዚአብሔር መንግስት ቤተ ክርስቲያን ትባላለች። ማን ትባላለች? ቤተ ክርስቲያን ትባላለች። ስለዚህ ኮምጣጤ ላለመፍራት፣ ከህግ ውጭ ላለመሆን፣ እግዚአብሔርን ላለማስቀየም ቤተ ክርስቲያናችን ስርዓቷን ማክበር ከሁላችንም የሚጠበቅ ጉዳይ ነው ማለት ነው። ስርዓቷን አክብረን እንደዚህ በምድር ላይ ያሸብርቀን በቤቱ እንደተሰበሰብን በሰማያዊት መንግስቱ እንድንሰበሰብ የአምላካችንን ቅዱስ ፈቃድ ይሁንልን። ንስሐ እንድንገባ ሥጋው ወደሙን እንድንቀበል እግዚአብሔር ይርዳል። የእናታችን የድንግል ማርያም አማላጅነት የቅዱሳን አባቶቻችን ጸሎት አይለየን። ይቆያል። በየገዳማቱ በየ